ትችላለህ? ጥያቄ ይሄ ነው። እንዴት ይሄን ጥያቄ ለምን ጠይቅ ፈለክ? ለምሳሌ በቁርአናችሁ ሰው ሞቶ ኑዛዜ ሲቀበል ቢያንስ 2 ምስክር መኖር አለበት ይላል። ስለዚህ ለውርስ 2 ምስክርን የሚጠራ መጽሐፍ ወይም ደግሞ አምላክ እንዴት ለራሱ ከአንድ ነብይ በላይ ማስረጃ የለውም? ምክንያቱም ከሙሐመድ ውጭ እስልምናን የሰበከ ወይም ደግሞ ስለ እስልምና ያስተማረ ሙሐመድ የሰበከውን አምላክ የሰበከ ነብይ አለ? ማለት አሁን ይሄ ጥያቄው እንዴት ነው? ለምንስ ተፈልጎ ነው? ምንስ አስፈልጎ ነው? አሁን ይሄ ጥያቄ ለውጠይቅ የቻልከው? እሺ በጣም ጥሩ። እንግዲህ እኛ ለምንድን ነው የሚለው በጣም ጥሩ ጥያቄ ነው የጠየቀው። ነገራችን ላይ ሙሐመድ ይዞት የመጣው አምላክ ብሎ ወይም ደግሞ አላህ ብሎ ቁርአን ላይ የተናገረው አካል በህሉና ደረጃ የሌለ ነቢያቶች፣ ሐዋርያቶች የማያውቁት ወይም ደግሞ ከ6ኛው መቶ ክፍለ ዘመን በፊት የማይታወቅ አስተምሮ ወይም ደግሞ አካል እንደሆነ ስለደረስንበት ነው። ስለዚህ ይህንን አካል ትተህ ሕያውና እውነተኛ ወይም ደግሞ ፍጥረታትን ከፈጠረ ጀምሮ ራሱን እየገለጠ ያናገራቸውን አካል ሕያው እግዚአብሔርን እንድታመልክ ጥሪ ለማድረግ ነው። በዚህ ሙሐመድ ይዞት የመጣው አካል ከሙሐመድ ውጭ አይታወቅም። ባቸው መሐመድ ይዞ የመጣው አምላክ አላህ ብሎ ከሱ ውጭ አንድም አካል አንድም ነቢይ የሰበከው የለም። ወይም ደግሞ ሰብኮታል ብለህ የምታምን ካለ ደግሞ አላህ ራሱን የገለጠበት መጽሐፍ ካለ እንድትሰጠን ነው ማስረጃ። ምን አለ መሰለህ፣ ብዙ ጊዜ ሰማቸዋለሁ፣ ብዙ ጊዜ ገብቼ እወጣለሁ። የሚወራው ምናምን በቃ ክርክር ነው፣ ስለ ሃይማኖት ስለ ምናምን ምን ነው። ይሄ እኮ አያስፈልግም። ምክንያቱም አንተ አሁን ያመንከው እምነት አለ፣ በእምነትህ ትጸናለህ። እምነትህን ባመንከው ልክ በቃ መጓዝ ነው ያለብህ። አሁን እነዚህ ጋር አሁን ጥያቄ ጠየቀኝ፣ ወይንስ ወደ እናንተ ወደ ክርስትና እንዲመጣ ነው? በማስረጃ ትክክል ከሆነ ለመሳብ ነው ወይስ ሃይማኖትህ እውነተኛ ስለመሆኑ በማስረጃ አሁን የእናንተ አሁን እውነተኛ በመሆኑ በምንድን ማረጋገጥ ይችላለሁ? እስኪ የእናንተ አሁን ምሳሌ አሁን እኛ አላህ ስብሐነ ወተዓላ አላህ እናመልካለን እንላለን፣ ወይም በፎቶ አንጠለጥልም፣ ወይ እንደ በክራና አንጠለጥልም፣ ወይም ቤተክርስቲያን ሄደን ወይም በቃ ብዙ ነገሮች አሉ። ምሳሌ አሁን ብናገር ወይ ብዙ ቤተሰቦች ክርስቲያኖች ሊቀየሙ ይችላሉ። ያንን ሳይሆን አሁን አንተ ትክክለኛ ሃይማኖት ነው ብለህ ያዝከው ክርስትና አለ አይደለ? ክርስትና ትክክለኛ ከሆነ የሆድን አዋቂ ጌታ የሆነውን አመልካለሁ። ገባህ አይደለ? ስለዚህ አንተ ክርስትና ትክክለኛ መረጃ ስጠኝ ለእኔ። እሺ ጥሩ ጥያቄ ነው የጠየቀው በነገራችን ላይ። እሺ ክርስትና ትክክለኛ ሃይማኖት ለመሆኑ ምንድነው ማስረጃው ነው ያልከው? መጀመሪያ የተናገርከው ምክር ነው፣ ቶፒካችን አይደለም። ምክንያቱም አሁን ቆይ አንድ ጥያቄ ልጠይቅህ። መጀመሪያ መሐመድ ያለው ሰውዬ መሐመድ ማን ነው? እፎይ መሐመድ ወጣ መሐመድ ያላችሁ ሰውዬ አላያችሁትም? ክርስቲያን ነው። መረጃውን ገብቻ አየሁት። አሌክስ ነው ስሙ፣ ግን መሐመድ ብሎ ነው የእናንተን መረጃ ከእናንተ ወይ የትም ብትሆን አዳም ፍራ፣ ተረጋጋ። ቆይ ኤሬስ ቀጥል። ክርስቲያን መጀመሪያ ላይ ምን ፈልገህ ነው ስጠይቀው፣ ምንድን ለምን ፈለግከው ሲልህ እኮ ሙስሊም ሴት አፍቅሬ ወደ እስልምና መግባት ፈልጌ ነው ብትለውስ? ሆነ ወንድማችን ጥያቄ ስጠይቁ ለምን ፈልገው ነው እንዴ? የክርስትናን እውነት ለማወቅ እኮ የእስልምናን ስህተት መረዳት አለብህ በመጀመሪያ።
ያ ቤቢ ክርስቲያን እያለ ያለ ነው። ወደ ቶፒኩ ላይ በለውና ባካርገውና እንዳይሰፋ አላህ ለመኖሩን ማወቅ በራሱ ምክንያቱም የልብ አዋቂ ሁሉን የሚያደርግ ምናምን አምላክን እየተከተልኩ ስለሆነ ስላለ የአምላክ ደግሞ የለም እያለ ነው እኮ እኛ። አንተ እንደዛ ብላ ያሰብከው አምላክ የለም። አላህ የሚባል እንደዚህ አይነት ካራክተር ያለው በህልውና ደረጃ የለም። በምናብ ደረጃ እንደዚህ ልቀጥል አሚ የትም ብትሆን አላህን ፍራ የሚለው ላይ ክርስቲያን ላይ ስጠበት እና አሚ ትቀጥላለህ። ኦኬ እሺ፣ እሱ ላይ ትንሽ ልበልበት ና ይቀጥላል። የተናገረው ምንድን ነው? ክርስትና እውነተኛ ሃይማኖት ለመሆኑ ምንድን ነው ማረጋገጫችሁ ወይም ደግሞ ማስረጃችሁ ምንድን ነው ነው ያለው። እኛ ክርስትና እውነተኛ አምላክ እውነተኛ ሃይማኖት ለመሆኑ እውነተኛ አምላክም እንደምናመልክ ማስረጃችን ምንድን ነው? መጽሐፍ ቅዱስ ነው። ያንን መጽሐፍ ቅዱስ ደግሞ ብዙ እጅግ በጣም ብዙ አውቶሪቲ ያላቸው አካላት ነቢያትና ሐዋርያት ሰብከውታል። አንድ አይደለም፣ ሁለት አይደለም፣ ከ40 በላይ የሆኑ ቅዱሳን ሰዎች ያንን መጽሐፍ ከእግዚአብሔር መገለጥ ተቀብለው ወይም ደግሞ እግዚአብሔር በወደደ ራሱ እነሱ ሊቋቋሙት በሚችሉት ወይም ደግሞ ሊረዱት በሚችሉት መገለጥ እግዚአብሔር አምላክ ተገልጦላቸው ለእነዚህ ለቅዱሳን ሰዎች እነሱ ያስተላለፉልንን መጽሐፍ ይዘን አንብበን እግዚአብሔር እውነተኛና ሕያው አምላክ መሆኑን እናውቃለን። ብዙ ነቢያት ብዙ ሐዋርያት መስከሮለታል። አንድ ዮሐንስ ብቻ ነው የመሰከረው? ኧረ በፍጹም አይደለም። ማቴዎስ ብቻ ነው? ኧረ በፍጹም። ማርቆስ ብቻ ነው? ኧረ በፍጹም። ማርቆስን አልቀበልም ብትል ከሉቃስ አመጣልሃለሁ። ሉቃስን አልቀበልም ብትል ዮሐንስና ማቴዎስን አመጣልሃለሁ። ነቢዩ ኢሳያስን አልቀበልም ብትል ዳንኤልን አመጣልሃለሁ፣ ሕዝቅኤልን አመጣልሃለሁ፣ ኤርሚያስን አመጣልሃለሁ፣ እነ ሙሴን አመጣልሃለሁ። ስለዚህ ምንድን ነው በንች ኦፍ ማስረጃ ወይም ደግሞ እጅግ በጣም ብዙ ማስረጃዎች ስላሉ ሃይማኖታችን ወይም ደግሞ የምናመልከው ሕያው አምላክ የተገለጠ ሐዋርያትና ነቢያትን በጊዜ ውስጥ ያናገረ ወይም ደግሞ መገለጡን በጊዜ ውስጥ ከነሱ ያልሰወረ አምላክ እንደምናመልክ በዚህ ማወቅና መረዳት እንችላለን ማለት ነው። ለዛም ነው የጠየቅኩት ልጁን ከሙሐመድ ውጭ ወይም ደግሞ ከአንድ በእስልምና በነገራችን ላይ 124,000 ነቢያትና መልእክተኞች ተልከዋል ተብለው ሙስሊሞች ብዙ ጊዜ ሲነገራቸው እንሰማለን። እሺ እንደዛ ከሆነ ችግር የለውም። 123,999 የት ሄደው ነው በአንድ ሙሐመድ ማስረጃ ላይ ብቻ የቆማችሁት? 123,999 ነቢያትና መልእክተኞች ውሃ ወሰዳቸው? ጅብ በላቸው? ለዛም ነው ከመሐመድ ውጪ እስልምናን የሰበከ ወይም ደግሞ አላህ የተገለጠለት አንድ አካል ልክ የሙሐመድን አይነት አስተምሮ ያስተማረ አንድ ነቢይ አላህ ተገልጦለት አላህ መኖሩን የነገረው አንድ ነቢይ አለ ወይ ብለን እንጠይቀው። ይሄ ነው። ቀጥሉ። መልካም። እሺ፣ እናመሰግናለን ክርስቲያን። ኤሚ ማይክን አንሳውና እንኳን ደህና መጣህ። እሺ፣ እንኳን ደህና ቆያችሁ። ትንሽ ቅድም አንስቼ እየሰማሁ ነበርና ጥያቄው አሁን እንትን እንበለውና ያለሁት ከማማይ ሰምቼው ነበር። እኔ ደግሞ ከኔ ጋር ደግሞ አሁን ስለምቀጥል የማማይን እና ክርስቲያንን ደግሞ ከእነሱ ጋር የሚቀጥል ሰው ደግሞ ለእነሱ ምላሽ ይሰጣል። ችግር የለውም። እሺ፣ አላህ ድምፁን ያሰማበት አሁን ባነሳ ተናግሮ የሚያውቅበት አላህ ተናግሮ ያውቃል ብለህ ታምናለህ? መኖሩን ድምፁን አሰምቶ ያውቃል ብለህ? መልካም። አዎ ይናገራል። ሙሐመድ ከመሰከረው ሙሐመድ ካለው ውጭ አንድ መረጃ ለምን እኔ ነቢዩ መሐመድ ነው ሰለላሁ ዐለይሂ ወሰለም የምቀበለው? ለሌላ ለምን ትጠይቀኛለህ? እኔ በምከተለው ከሆነ ብትጠይቀኝ እሳቸውን ብቻ መጠየቅ አለብህ አንተ። ስለዚህ ሙሐመድ የነገረህን ብቻ ነው የምትቀበለው? ከሙሐመድ ውጭ ሌላ ድምፁን የሰማ አካል የለም? በፊት የሰሙ ነቢያቶች አሉ። መልካም። የሰሙ ነቢያቶች አሉ። ስለዚህ ሰምተናል ያሉበትም ማስረጃ ስጠኝ። ቁርአን ላይ ያለ እሱ ሙሐመድ ነው የነገረ። ቁርአኑ ነቢያቶቹ ላይ ነው የወረደው ወይንስ ሙሐመድ ላይ? የትኛውንም ነቢይ ሰምተዋል ካልከኝ ማስረጃ ስጠኝ ብቻ። ምን አልክ? አልሰማሁትም። ቀጥል እስኪ። ምን አልክ? እንዴ ሌሎች ነቢያቶችም ሰምተዋል ድምፁን ብለኸኛል። እነኛ ነቢያት ድምፁን እንደሰሙ የተናገሩበትን ማስረጃ
ሰምተዋል ብለህ አንተ እንደምንነግረኝ ሳይሆን ሶስተኛ አካል ሆነ ሳይሆን ራሳቸው ፈርስት ፐርሰን ሆነው ሰምተናል ያሉበትን ፈርስት ፐርሰን ሆኖ ያሉበትን የማምጣት እኮ ግዴታ የለብኝም እኔ። ምክንያቱም እዚህ ላይ አሁን ቁርአን ላይ አላህ ተናግሯል። በመገለጥ ነው በመገለጥ ነው እንጂ ከእሳቸው አይደለም የተናገሩት ነቢያችን ዓለይሂ ሰላቱ ወሰላም። ከእሳቸው አይደለም የተናገሩት የሚለውንም እሳቸው ነው የነገሩህ እንጂ ሌላ አካል አይደለም የነገረህ አይደለ እኮ። ከእሳቸው አይደለም ንግግሩ፣ ከእሳቸው አይደለም የተናገሩት፣ እሳቸው አይደለም ቁርአን ነው የተናገሩት። ቆይ ቁርአኑን ራሱ ከራሴ አልናገርም ብሎ የነገረህ ማን ነው እኮ? ይሄን ደግሞ ታመዛዝናለህ። ቁርአኑ የማን ቃል ነው? የፈጣሪ ቃል ነው ወይስ የሰው ቃል ነው የሚለውን ብለህ ነው የምታመዛዝነው። ቅድሚያ መለስልኝ። እኔ ከራሴ አልናገርም ብሎ የነገረህ ራሱ መሐመድ ነው አይደለም? አይደለም፣ ቁርአን ነው፣ አላህ ነው። አላህ ራሱን የነገረህ ለአንተ በቁርአን ተናግረዋል። አላሁ ሱብሓነሁ ወተዓላ ቁርአኑን ለአንተ ቀጥታ ነው የነገረህ ወይንስ ለመሐመድ ነው የነገረው? ለነቢያችን ነው ዓለይሂ ሰላቱ ወሰላም ቁርአን የወረደው፣ ለእሳቸው ነው የተናገረው። ቴንኪው። ስለዚህ ለአንተ የነገረህ መሐመድ ነው ማለት ነው። አላህ ነገረኝ ብሎ ጅብሪል ነገረኝ፣ አላህ ለጅብሪል ነገረ፣ ጅብሪል ለእኔ ነገረኝ ብሎ መሐመድ ነው መልሶ የነገረ። እኔ ከራሴ አልናገርም ብሎ የነገረህ መሐመድ ነው። እኔ ከራሴ አልናገርም አይልም ቁርአን ላይ። ምንድን ነው የሚለው? ከልብ ወለዱም አይናገርም ነው የሚለው። ከልብ ወለዱም አይናገርም ነው የሚለው። የኔ ጥቅሱንም ከፈለክ ጠቁመሃለሁ፣ ችግር የለውም። ብዙ ጊዜ አንብቤዋለሁ። ኤኒዌይስ እርሱ ከልብ ወለድ አይናገርም ሲል ራሱ መሐመድ ሙሴ ስለ አብርሃም ሲጽፍ ከሙሴ ውጪ አብርሃም ለመኖሩ ወይ ደግሞ አብርሃም እንደዚህ አድርጓል ያለው እስቲ ንገረኝ፣ እስቲ አንድ ጠቁመኝ፣ አንድ መጽሐፍ። እጅግ ብዙ አመጣልሃለሁ እንትን ውጪ ማለት ነው። ከሙሴ ውጪ እጅግ ብዙ አመጣልሃለሁ። እስኪ እጅግ ብዙ አመጣልሃለሁ። ኦኬ አምጣልኝ እስኪ። ቆይ ተረጋጋ። እሺ አንዴ ቆይ ተረጋጋ፣ አዳምጥ። አይ ቲንክ ሮሜ ምዕራፍ 9 ላይ ሮሜ 10 ላይ የተስፋው ልጅ ይስሐቅ እንደሆነ ጳውሎስ ነግሮናል። አንድ ራሱ ክርስቶስ አምላካችን አዳምጥ። ራሱ ክርስቶስ ስለ አብርሃም ቆይ ተረጋጋ። ራሱ ክርስቶስ ስለ አብርሃም መጥቶ ነግሮኛል። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ጀምሮ ስለ አብርሃም እጅግ ብዙ ምስክሮች አሉኝ በመጽሐፍቶቼ ውስጥ ማለት ነው። አባት እንደሆነ እጅግ ብዙ ቦታ ላይ ማምጣት እችላለሁኝ። እኔ አሁን የአንድ ግለሰብ ከሌ መሰከረለት የሚል አይደለም። አምላክህን ከአብርሃም ጋር የምታወነጻጽረው ከሆነ አሁን ፓራላል እናስቀምጣለን። አላህ እኩል ይሆናል ከአብርሃም ጋር ብለን ለማን ነው እሱ በደንብ ምስክር ያለው የሚለውን አላህንና አብርሃምን እኩል እናስቀምጥ ነው። ተተስማማህ እንሄዳለን። ለእኔ ስለሚስማማኝ አብርሃም ወይንስ ምስክር ያለው ወይንስ አላህ ምስክር ያለው? አሁን ፓራላል ልናስሄድ ነው። ምክንያቱም አላህን አውርዶ ከማን ጋር ምስክር እየጠየቀኝ ነው? ከአብርሃም ጋር እየጠየቀኝ ነው። ቲፖሎጂካሊ ይስማማዋል። ምሳሌ ነው። ምሳሌ ሲሰጥ ቲፖሎጂካል ማይስማማ ነገር በምሳሌ ትሰጣለህ። እሄዳለሁ ካልክ እኔ እሄድልሃለሁ። ለአንተ ላይ ስማማ ይችላል። እኔ ይስማማኛል ካልክ እንቀጥላለን ማለት ነው። አላህ ወይንስ አብርሃም በሚለው እንሄድና እንጫወታለን ማለት ነው። ትስማማለህ? በዚህ አይደለም። አሁን ምሳሌ ነው የወሰድኩልህ። ወደዛ እንትን አትር ኮምፔር አታርግ። እንደዛ አላደረግም። ስለዚህ ምሳሌ ስትሰጥ እኮ ነገርኩህ እኮ ምሳሌ ስትሰጥ ይመጥናል ብለህ ነው ያመጣኸው። ይመጥናል ብለህ ካመጣ ደግሞ ለዚህኛው ይሄኛው ምሳሌው ይሆናል ብለህ ነው የምታመጣው። ለዚህ ነው እኛ አስቀድመን አምላክን ከአምላክ ጋር ከምናመልከው ጋር እንደው እንደ ምሳሌ ያመጣንልህ በነቢያት የተሰበከ ነው ወይ በሐዋርያት የሚታወቅ ነው ወይ ብለን የጠየቅን ለዛ ነበር። አዎ ስትለን ኦኬ ድምፁ ተሰምቷል ወይ? አዎ ካልከን ማስረጃ ብለን እንጠይቅህ። ኦኬ መሐመድን እንደ አንድ እንትን ወሰድንልህ። ከመሐመድ ውጭ ሳለ ወይ? ኖ የለም ካልከን፣ ስለዚህ መሐመድ ላይ ብቻ የተንጠለጠለ ነው፣ ከመሐመድ ውጭ ምስክር የሌለው ይሆናል። እኛ ጋር ስትመጣ ግን
ቢሆንስ መልካም ብቻ ቢሆንስ ምንድን ነው ችግሩ? ችግሩ ምንድን ነው? ስለዚህ እኔ ከ40 በላይ ምስክር ያላቸውን ትቼ አንድ ሰው ብቻ እኔ ነኝ ምስክር የሚለኝን ለምን እቀበላለሁ? ምክንያቱም አንድ ዝሙት እንኳን ከብዛት ጥራት ቴንኪው። ስለዚህ ሙሐመድ ለምንድን ነው እሱ ለዝሙት እንኳን ሱራ 24 ላይ ለዝሙት እንኳን 4 ሰዎች ምስክር የጠራው? ተው እሱን አሁን ወደ ሌላ ርዕስ አትግባት። ሰው አይደል እንዲ አጥበጥብጥ የምን መበጥበጥ ነው የምጠራው? ኢስላሚክ እንትኑ ላይ መመሪያችሁ ሸሪያችሁ ላይ ራሱ 4 ምስክር ነው የሚጠራው። 4 ምስክር ከብዛት ጥራት ይለኛል እንዴ? ስለዚህ ነቢያቶቹ 124,000 ነቢያቶች በእስልምና ውስጥ አሉ ብሎ ይለናል። እነኛ ሁሉ ግብስብስ ናቸው እያለን ነው። አንድም በነቢያት አንድም አላበላለጥንም ይላል ቁርአንህ። አንተ ደግሞ ከብዛት ጥራት ብለህ ምን እያመጣህልኝ ነው? እነኛ ግብስብስ ናቸው፣ ሙሐመድ ብቻ ነው ጥራት ያለው እያልከኝ ነው። ቴንኪው እስማማለሁ። እኔ ሌሎቹ ግብስብስ ነበሩ። ለዛም ነው ግብስብስ ስለሆኑ እነሱን አስተምሮ አንድንም ሳትቀበል ሙሐመድ የሚል አስተምሮ የተቀበልከው። የሙስሊሞቹ 124,000 ነቢያት ምናምን የሚባሉት ከኛ ነቢያቶች ጋር ማይገናኙ ስለሆኑ ማለት ነው። ሙሐመድም ከኛ ጋር የሚገናኝ ስላልሆነ የተሻለውም መቼም አልተጠቁም። ራስ የተናገርከው ነው። ግብስብስ ከብዛት ጥራቱ ላይ ራስ ነቢያቶችን ያደረገው አንተ ነህ። ኦኬ ችግር የለውም። ቆይ አሁን ማለት ነው እዚህ ላይ እኔ አሁን ስለ ነቢያችን ስለ እውነተኛነት እና አላህ በመናገሩ ቁርአንን እንደ ማስረጃ አድርጌ ስሰጥ፣ አንተ ደግሞ እግዚአብሔር ከባይብል ውጭ የተናገረበትን ማስረጃ ለመወጣለኝ። ምክንያቱም እኔ የጠየቅኩህ እኔም ከቁርአን አልወጣም። አዳምጥ። ቅድሚያ ጥያቄ ተረዳ በትንሹ። እኛ መጽሐፍ ቅዱስ የአንድ ሰው መጽሐፍ ነው ብለን አላመንም። አንተ ቁርአን ግን አንድ ሰው ላይ የወረደ ብለህ ነው የምታምነው። ስለዚህ አንድ ሰውና 2 ሰው መሆኑ አይደለም። አሁን እዚህ ላይ አዳምጥ። ለአንተ ነዋ። ምክንያቱም የማገናዘብ ችሎታ ስለሌለ ገና። እኛ የነቢያቶቹ አስተምሮ የራሳቸው የጻፉት መጽሐፍ አለ። የራሳቸው መጽሐፍ ስላለ አንድ መጽሐፍና 81 መጽሐፍን እኩል አድርገህ ልመዝን አትችልም። አንድ መጽሐፍ ከ81 መጽሐፍ ጋር እኩል አድርገህ መመዘን አትችልም። አይ መዘናል መሆኑ እኮ አይደለም። ፕሊስ ቆይ አዳምጠህ። ቅድሚያ ጥያቄውም አልገባህም፣ አልተረዳኸውም፣ ወይንም ደግሞ ጭንቅላት በደምብ ፕሮሰስ አላደረገውም ገና ጥያቄያችንን። እኛ ቻሌንጅ እያደረግነው ያለነው ማንን ነው? ሙሐመድን ነው። በመጀመሪያ ደረጃ ሙሐመድን ቻሌንጅ ባደረግነ ቁጥር ግን መጽሐፉንም አብረን ቻሌንጅ እናደርጋለን። ኦኬ ሙሐመድ ካመጣው ከተናገረው ውጪ አንድ ማስረጃ ብለን ስንል ከሙሐመድ ውጭ ለምሳሌ ከሌ የሚባለው ነቢይ ይኸው ለሱ እንደተገለጠለት የተናገረበትን አምጣ። ሌላ ነቢይም እንደዚህ ድምፁን የሰማበትን አምጣ። እኛ ግን ያንን ማምጣት እንችላለን ወይ? አብሶሉትሊ ማምጣት እንችላለን። ስለ ሙሴ ማቴዎስ አይደለም የሚነግረን። ማቴዎስ የነገረንን አለ የምናመጣው። ስለ ሙሴ የምናመጣው ማን ነው? ሙሴ በዘመኑ ይኸው ተገልጦልኛል ብሎ ከጻፈው መጽሐፍ ነው እናመጣው። ራሱ ከጻፈው ማለት ነው። ለሙሴ ለመገለጡ ምንድን ነው ማስረጃው? ኦኬ ስለዚህ ላላህ የለህም ማለት ነው። ሙሴ ለመገለጡ እኔ ከሙሴ መጽሐፍ ውስጥ አምጥቼ አሳያለሁ። አንተ አሁን ሙሴ ለመጽሐፉ ማስረጃው ምንድን ነው? ሙሴ ለመጽሐፉ ማስረጃው ምንድን ነው? ነብይህ ማስረጃ ይሆነኛል። ከነብይህ በላይ ማስረጃ የሚሆን ስለሌለ አንተ ሙስሊም እንደመሆነ ለምን መሰለህ? ሙስሊም እንደመሆነ ተውራት ለሙሴ እንደተሰጠ ነው የምታምነው። ወደዚያ ትመለሳ። አሁን ቀላል አይደለም ያዝ ነው። አዳምጥ። ቁርአንህን ማን እንደጻፈው ማስረጃ አምጣ ብለህ 1000 ዓመት ብታገስ ከቁርአን ውስጥ ቁርአን ማን እንደጻፈው ልታመጣልኝ አትችልም። ራሱ መንፈሳዊ ንግግር አይደለ መቼም የጌታ ቃል ሲሆን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ስላላቸው ለዓለማት እዝነት አድርገን የላክን ስላላቸው በዛ መልኩ የወረደውን እንዳለ መልእክት ሳያዛቡ አውርደውታል፣ ለእኛ አሳልፈዋል። ያን ደግሞ እንደማይዋሹ እንደማያቀጥፉም ደግሞ ራሱ መስክሮላቸዋል አላህ። ለዛ ነው ኦኬ። አሁን የሰርኩላር እንትን ነው የሚሆነው። ምክንያቱም ለመሳው መልሼ በጠይቅህ እዛው ትመለስብኛለህ። አይዋሹም አልከኝ። አንደኛ አሁን
ለአንተ መረጃ አድርገህ ያቀረብከው አንደኛ አለማዋሸታቸው፣ ሁለተኛ ደግሞ ለዓለማት እዝነት ሆነው መላካቸውን እንደ ማስረጃ አድርገህ አቀረብከው። እስቲል ይሄንን ራሱ ለዓለማት እዝነት ተደርጌ እንደተላከ የሚነግርህ ማነው? እሱ ለዓለማት እዝነት ሆኖ እንደተላከ የነገረ መሐመድን ራሱ መሐመድ ነው ወይንስ ሌላ አካል ነው? አይ ሌላ አካል አይደለም እንጂ አላህ በቁርአን እሳቸው ነብይነት እያወራ እንዲሁም ደግሞ ማን የነቢያት ሁሉ መደምደሚያ አላህ ነገረኝ ብሎ ይህንን የነገረ ለዓለማት እዝነት ሆኖ እንደተላከ መሐመድ የነገረ ማን ነው? አዎ በቃል ደረጃ እንግዲህ ነገረኝ እኮ አይደለም እሳቸው የሚሉት አላህ ነው ስለ እሳቸው እየመሰከረ ያለው እኮ። አላህ እንደመሰከረላቸው አንተ ሰምተሃል? ሌላ ሰው ይሰማል ወይንስ ሙሐመድ ነው? አላህ ለጅብሪል ነገረው፣ ጅብሪል ለእኔ ነገረኝ፣ እኔ ዓለም እዝነት ተደርጌ ተልኬያለሁ ብሎ የሚነግረው መሐመድ ራሱ ነው አይደለም? ሙሐመድ አይደለም። ማን ነው? ሙሐመድማ ስለ እሳቸው ያወሩበት ቦታ እኮ አታገኝም። ማለት እኔ እንደዚህ ነኝ ብለዋል። ቴንኪው። እሺ ቴንኪው። ለዓለም እዝነት ተደርጎ ተልኳል ብሎ የነገረህ አካል ማን ነው? እሺ አላህ ሲሆን አላህ ነው የተናገረው፣ ንግግሩን አላህ የተናገረው። ነገር ግን ቃሉን ያመጣው ደግሞ ጅብሪል ነው አለይሂ ሰላም። ኦኬ ጅብሪል ደግሞ ለማን ነው የነገረው? ለሙሐመድ አለይሂ ሰላም። ኦኬ ስለዚህ ሙሐመድ ነው ስቲል አሁንም ለእናንተ የነገራችሁ ጅብሪል ነገረኝ፣ አላህ ነግሮት ጅብሪል ነገረኝ ብሎ የነገራችሁ ሙሐመድ ነው ስቲል። አዎ የአላህን ንግግር በእሳቸው በኩል ማለት ነው። ንግግሩ የአላህ ነው፣ ያስተላለፉ ናቸው እሳቸው። ይሁን ችግር የለውም። ንግግሩ የማን ነው ብዬ አልጠየቅኩም። ንግግሩ የማን ነው ብዬ ሰው ነገርኩ። እሱ የነገራችሁ ነው። ሙሐመድ ለዓለማት እዝነት ተደርጌ ተልኬያለሁ የሚለውን ንግግር የነገራችሁ ለእናንተ ማን ነው? አይ አርጌዋለሁ ነው የአላህ ንግግር። አላህ ነው ያለው። አላህ ያለውን ነው ለእኛ የነገሩን እንጂ እሳቸውማ ከአፋቸው አልወጣም ማለት ነው። ስለዚህ የነገራችሁ መሐመድ ነው አይደለ? ስለዚህ የነገራችሁ መሐመድ ነው። ትክክል ነው። የአላህ ንግግር ነብዩ ነው የነገሩን። እሺ መሐመድ ወይ ከሆነ እንጂ ከራሳቸው አንዳች እንትን አይወጣም የሚለውንስ የነገራችሁ አላህ ለጅብሪል ነገረው፣ ጅብሪል ለእኔ ነገረኝ ብሎ መሐመድ አለ የነገራችሁ? አዎ እሱንም ቃሉ የአላህ ነው፣ ያስተላለፉት እሳቸው ናቸው። ቴንኪው። ስለዚህ ምንድነው እሱ እየሆነ ያለው መሰለ ለሙሐመድ ምስክር ስጠይቅህ ራሱ ሙሐመድን ምስክር አድርገህ ማምጣት ማለት ነው። እንዴት? ሙሐመድ ላለመዋሸቱ ምንድን ነው ማስረጃ ስልህ ሙሐመድ አይዋሽም ብለህ ከቁርአን ውስጥ ታመጣልኛለህ። ይህንን ማነው አይዋሽም ሙሐመድ ከራሱ አይናገርም ብሎ ያለው ስለማን ነው? አላህ ነው ትለኛለህ። አላህ ለአንተ ነግረዋል ስልህ ነው ለጅብሪል ነግረው፣ ጅብሪል ደግሞ ለሙሐመድ ነግረው፣ ሙሐመድ ነው ለእኔ ነገረኝ ትላለህ። እንደማይዋሽ ሙሐመድ ነው ራሱ መልሶ የነገረ። ማን? አላህ ነገረኝ እኮ ሙሐመድ አላህ ነገረኝ ብሎ የሚነግርህ እስቲል ማን ነው? እሱ ለአንተ የሚያስተላለፍልህ ሙሐመድ ራሱ ነው። እኔ ከራሴ አልናገርም አልዋሽም ብሏል አላህ ብሎ ስለ ራሱ የሚነግርህ ራሱ ሙሐመድ ነው። ቋደ ይሰያል እፎይ እንዲህ መሰለህ። አሁንም የተረዳኸኝ ነገር ያለ አይመስለኝም። ንግግሩ በሙሉ የአላህ ንግግር ነው። እሳቸው ግን አሁንም እያስተላለፉ ነው ያልኩህ። ቁርአን ወደ እኛ እያስተላለፉ ነው። ተቀበልኩኝ እኮ ጀምስ፣ ተቀበልኩኝ እኮ እያስተላለፉ ነው። ያ የአላህን ቃል ነገረኝ ብለው እየነገሩ ነው አይደለ? ጅብሪል ነገረኝ ብለው ደግሞ ለአንተ እየነገሩ ነው። እስቲል አሁንም እኮ አላህ ለጅብሪል ሲነግረው የሰማ አካል አለ? የሰማ አካል የለም። እኔ አልሰማሁም። ጅብሪል ስለ መሐመድ መጥቶ ሲነግረው የሰማ አካል አለ? የሰማ አካል የለም። በእርግጥ ግን ለነብይነት በ40 ዓመት ሲሞላቸው መጥቷል፣ ወርዷል። ያ እሱ ችግር የለውም። እንደዚህ ተገለጠልኝ ምናምን ብሏል ቡሃሪ 3 ላይ። ስለዚህ አላህ የሚባለው አካል ለጅብሪል ሲነግረው የሰማ የለም፣ ችግር የለውም እሱ። ጅብሪል የሚባለው አካል ለሙሐመድም ሲነግረው የሰማ የለም። ግን ሙሐመድ ምን እያለህ ነው? በመሀል አላህ ለጅብሪል ነገረው፣ ጅብሪል ደግሞ ለእኔ ነገረኝ፣ እኔ እንደማልዋሽ እመኑ እያለ ደግሞ ሙሐመድ ለአንተ እየነገረህ ነው። አንተ ለራስህ ነው የምትናገረው ስትለው ኖ እኔ ከራሴ አልናገርም ወይ ከሆነ እንጂ ብሏል አላህ ብሎ ደግሞ አሁንም ከዛው ጥቅስ ያመጣልሃል።
አዎ ምስክርነት። አዎ ስለዚህ ለሙሐመድ ምስክርነቱ እኮ ራሱ ሙሐመድ ነው አንዴ የመሰከረውማ አላህ ነው እያልኩ መጀመሪያ መለስከኝ እኮ። ስለሳቸው የተናገረው አላህ ነው። ምንድነው ማስረጃ? አላህ ለመስከሩ ምንድነው ማስረጃ? ቁርአን ነው። ወኻቲመ ነብይ ብሏቸዋል። ወኻቲመ ነብይ ብሏቸዋል። የመጨረሻ ነብይ ነህ ብሏቸዋል አላህ ራሱ። እሱን ራሱ የነገረህ ማን ነው? ቁርአን ነው። አይፈይ አይደለም ስሬስ እሱ የመጨረሻ ነብይ ነኝ የሚለውንም ራሱ አላህ ነገረኝ በጅብሪል አማካኝነት ብሎ የሚነግርህ ሙሐመድ ነው። እስቲ እሺ ነው ሙሐመድ ነው ሰለላሁ ዐለይሂ ወሰለም። ምን ይሆናል መሰለህ? በቃ የትም ብዞር ከዛ በኋላ ማስረጃ ሁሉ ማን ይሆናል መሰለህ? ሙሐመድ ይሆናል። ከሙሐመድ ውጭ ምንም ማስረጃ የለም። ከሙሐመድ ውጭ ዞሮ ማስረጃ የለም። ስለዚህ እስልምናን ለመቀበል አንድ ሰው ማስረጃ ምንድን ነው ሲባል ዞሮ ማን ነው የሚሆነው? ሙሐመድ እና ሙሐመድ ላይ ብቻ የሚንጠለጠለው ሙሐመድ የነገረው ብቻ ነው። በሙሐመድ አማካኝነት የመጣው አስተምሮ ብቻ ይሆናል ማለት ነው። እሺ አንድ ጥያቄ ቆይ አስጨርሰው እፎይ። እሺ እየሰማሁ ነው። ስለዚህ አሁን እኛ ተቃውሟችን ምንድን ነው? እሱ ከእኛ ጋር ስትመጣ ግን እንደዛ አይደለም። ነቢያቶች አስተምሮ አለ። ለምሳሌ ማቴዎስን አልቀበልም ብትለኝ ሐዋርያት ውስጥ ሉቃስ፣ ዮሐንስ እንደዚህ ብዬ ሄድብሃለሁኝ። በየቦታው ላይ ጻፍ እኮ በየቦታው ነው እንዴ? አንድ ቦታ ተከራከር፣ በአንድ መጽሐፍ ተከራከር። ሳትረብሽ ቆይ። እኔ ማስረጃ ሳመጣ ምንድን ነው የተለያዩ ሰዎችን መጥቀስ እችላለሁኝ። አንተ ግን መጥቀስ የምትችለው ዞሮ እነከሌ ብለህ ብትል ራሱ ያንኑ መልሶ የሚነግር ሙሐመድ ብቻ ይሆናል። አንድ ሰው ብቻ። እነ ማሪቆስም ይዋሸዋሉ። እፎይ እንደዛ ከሆነ አሁን ከማሪቆስ ወንጌል ንግግር አምጣልኝ ብለህ ውሸት እኮ እናመጣለን ወይ? ይዋሻሉ እንበል፣ ማርቆስ ይዋሻል እንበል። እኔም ይህንን ክሌም ሙሐመድ ላይ አፕላይ አድርጌ ነው የምነሳው። ሙሐመድም ይዋሻል ብዬ ነው የምነሳው። አንድ ሰው ትጠቅስልኛለህ፣ ኦኬ ዋሻል ብዬ ተነሳው፣ እሱ የሚደግፍልህ ሌላ ማስረጃ ምንም ማምጣት አትችልም። አንተ ግን እኔ ጋር ስትመጣ ማርቆስ ዋሻል ስትለኝ ማቴዎስን አመጣብሃለሁ ተጨማሪ ማርቆስ የሚደግፍ። አይ ማቴዎስም ሊዋሽ ይችላል ስትለኝ ሉቃስን አመጣብሃለሁ፣ ዮሐንስን አመጣብሃለሁ፣ ይሁዳን አመጣብሃለሁ፣ ኢሳያስን አመጣብሃለሁ፣ ሌሎችንም ተጨማሪ በጣም ብዙ ማስረጃዎች አመጣብሃለሁ። አንተ ጋር ግን አንዱ ብቻ ነው ይዋሻል አልኩህ። እዛው ላይ ብቻ ተንጠልጥለህ ነው የምትቀረው። ያለህ አማራጭ ያ ሰውዬ አይዋሽም ብቻ ብለህ መቆም ነው ያለህ አማራጭ። እውነት ነው። በቃ እኔ ከዛ አልፉ ሀቅ ነው። ያ ተግባባን ከኔ ጋራ እፎይ? ተግባብተናል። እሺ ቀጥል። ሙሴ ነብይ ነው ብለህ እንዴት ነው የምታምነው? አሁን እፎይ ሙሴ ነብይ ነው ብዬ ከማመኔ በፊት ጥያቄው ላይ የሚወር ፎከስ ብናደርግ አይሻልም እኮ? ይህ መልስልኝና እኔም እኮ ልመጣለን እኮ ጥያቄው ላይ ቅድሚያ የግዴታ እየው አትየው የሚል አይደለም ክሌማችን። ሙሐመድን አይተዋል ወይ እንዴት ነብይ ነው ብላችሁ አመናችሁ የሚል ክሌም አላነሳንም። ማለት ጥያቄውን በትክክል ቅድሚያ ተረዱ። ከዛ በኋላ ነው ማለት ለጥያቄውን በደንብ ስትረዳው እኛ እያልን ያለ ነው ይገባሃል ማለት ነው። እኛ ጥያቄያችን ነገሩን ወደዛ ወሰድከው እኮ ገባ። አንተ ነገሩን ወደዛ ወሰድከው። ቆይ ኖ አይደለም። እኔ ሙሴን ነብይ ነው ብለህ እንዴት አመንክ ስትለኝ እጅግ ብዙ ማስረጃዎች አመጣልሃለሁኝ። ማስረጃ አንድ ከመጽሐፉ አመጣልሃለሁኝ። መጽሐፉን ግን ታማኝነቱን ጥርጣሬ ውስጥ ስለምከተው ብቻውን በቂ ስለማይሆን የራሱ ምስክርነት፣ ሌሎች መጽሐፍቶች ደግሞ ስለ ሙሴ የጻፉ ነቢያቶችም ማስረጃ ከእነሱ ቁርአንን አመጣልህ እኮ ማሳመኛ። ይሄ ቁርአንን አመጣልህ። ቁርአን ሲነግርህ አንተ አልሰማሁም መጀመሪያ ማለት ተቀበልኩኝ እኮ ቁርአኑን እኮ ተቀበልኩና፣ ነገር ግን ቁርአኑ አንድ ሰው ላይ ብቻ ይሆናል ወንድማችን፣ አንድ ሰው ላይ ብቻ ይሆናል።
ሜቢ ክርስቲያን ቀጥል። ቁርአኑ አንድ ሰው ላይ ብቻ ይሆናል። እኔ ጋር ስትመጣ ግን ሙሴን ለምሳሌ ነብይ ለመሆኑ ማስረጃ ስትለኝ ሙሴ ብቻ በቂ አይሆንም። አዎ እኔ መሐመድ ነብይ ለመሆኑ ስለ ከቁርአን ውስጥ ጠቅሰህ ይኸው ነብያችን በቁርአን ውስጥ ተጠቅሷል ነብይ ነው ብለህ ልታመጣልኝ ትችላለህ። እሱ አንድ ማስረጃ ነው። ኦኬ እሱን አንድ ማስረጃ ነው አይደለ? እሱን የነገረ መሐመድ ነው አይደለ? እሺ ይህንን እንዴት ልመነው? ተጨማሪ ማስረጃ ነው እየጠየቅኩ ያለሁት። ሙሴን እንደዛው ስትጠይቀኝ ከሙሴ መጽሐፍ ውስጥ አመጣለህ ነው ይሄ ብቻ ታማኝ አይሆንም ትለኛለህ። ተጨማሪ ነቢያቶች ደግሞ ሌሎች ነቢያቶች ሙሴ ነቢይ እንደሆነ የተናገሩበትን ከመጽሐፍቶቻቸው ማምጣት እችላለሁ። እናንተ እንደዛ ማድረግ ትችላለህ። አንተ ትችላለህ ማለት ነው። አሁን ሙሴ ከሌላ መጽሐፍ ላይ ልታመጣልኝ እንችላለህ ማለት ነው። በሚገባ እንዴ ያው እኮ ነው። አሁንም እኮ ወደ መጽሐፍ እኮ ነው። ገባህ? እንዴት ነው? ኧረ እንዴት ነው የምንግባባው? እንዴት ነው የምንግባባው? ወገን ተጨማሪ ማስረጃ እየጠየቅኩ አንተ ከመጽሐፍ ነው ያው ትለኛለህ እንዴ? እኔም እኮ እየጠየቅኩ ያለሁት እኮ ስለ አላህ መኖር ሙሐመድ ነግሮሃል፣ እሱን አፌርም አደረግን። ኦኬ እኔ በሙሐመድ መኖር ነብይነት አላምንም፣ አላህም አለ ብዬ አላምንም። ነገር ግን እሺ አላህ ለመኖሩ ሙሐመድ ነገረ። ከሙሐመድ በተጨማሪ ሌላ ማስረጃ አለ ወይ እያልኩ እየጠየቅኩ እንዴት ማለት አልተግባባንም። በቃ እኔ እናንተ የለኝም መሐመድ ብቻ ሰለላሁ ዐለይሂ ወሰለም መሐመድ ረሱል ሰለላሁ ዐለይሂ ወሰለም ብቻ ናቸው ማስረጃ። ስለዚህ አንድ ሰው ብቻ ይሆናል ማለት ነው ማስረጃ ዞሮ ሆነ። ስለዚህ እንዴት አምነዋለሁ ነው? አንድ ሰው ማስረጃ የአንድ ሰው ብቻ ማስረጃ ለምን አምናለሁ ነው? እኛ በአንዱ አላህ እናምናለን፣ በመልእክተኛው እናምናለን። አለቀ። ይህም ብቻ ነው ሙስሊም ያምኑ፣ ይህም ብቻ ነው። አለቀ። እና ከሙሐመድ በፊት የለም ማለት ነው። የትም ነው ብሏል። እስልምና ከሙሐመድ በፊት የለም ማለት ነው። ኖ አለ እንጂ አላየህም እንዴ? ጅሃድ ውሃ ተከፍቶ እየከተከተው እየከተከተልህ ከዛ ወደ ከትክቶ ዞሮ መግቢያው ጭራ ሲማረኩ መልሰው እናንተ ሲገቡ ጂሃድን አላየም። ከትክተው አልገባኝም። ያወራ ሁሉ ሚዩት ያደረግኩ አልገባ ብሎ ሄደ። እሺ ጂሃድ ላይ ምሳሌ ጂሃድ በድሮ በታሪክ የተቀመጠ እኮ አለ። አሁን ምሳሌ ጂሃድ ላይ እስልምናና ክርስትና አሁን ምሳሌ በጂሃድ ሲፋለም አይተሃል? አላየውም። አላየውም። አንተ የትም ብትሆን ምንድን ነው የምትቀባጠረው? እባክህን እስቲ በቃ ከቤቱ ክፍል ካለው ርዕስ አትወጣ እንጂ የት እየገባን ያለው አሁን? አይ ማለት ላወጣ የፈለኩት ምንድን ነው ታውቃለህ? የተሰቀለውን ያንን እኮ ነው የሚያመልኩት። እስልምና የተቀበሉትን ከእስልምና መልሰው ወደ እሳቸው ሲሄዱ ለመሄዳቸው ወደ እስልምና ብለው የሰቀሏቸውን እኮ ነው አሁን እሳቸው የሚያመልኩት። ገባህ አይደለም። ሰው በምንም ማመን ይችላል፣ መፍቱ ነው። ያን አነካበትም። ገብቶሃል? ይሄ እንትሉስ መግባት ልክ አይደለም ማለት በቃ ሰው መፍቱ ነው። በድንጋይ በእንጨት በመፋቂያ ከፈለገ በጥፍሩ ማመን ይችላል። ገብቶሃል አይደለ? የትም እና ግን የሰው እምነት አነካምኛ